ጤናስጥልኝ ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ የተዘጋጁ ዜናዎች ይዘን ቀርበናል ከዜናዎቹ ጋር ሰላማዊት ሙልጌታ አብሬያችሁ ቆይታ አድርጋለሁ ቀዳሚ ወደ ሆነው ዜና ተሻገርን የኢትዮጵያ ብሔራዊ ምርጫ ቦርድ ሁለተኛ ዙር የምርጫ ጣቢያዎችን በዲጂታል ሲስተም የመመዝገብ ስራ ማከናወን መጀመሩን አስታወቀ የኢትዮጵያ ብሔራዊ ምርጫ ቦርድ በቀጣይ የሰባተኛው ዙር ሀገራዊ ምርጫ ለማከናወን የተለያዩ የቅድመ ዝግጅት ስራዎችን በማከናወን ላይ እንደሚገኝ አስታውቋል ስለሆነም ቦርዱ በቀጣይ የሚያከናውናቸው ምርጫዎች ከዚህ በፊት ከተካሄደው ምርጫዎች ባፈጻጸም ቀልጣፋ እንዲሆን የምርጫ ጣቢያና የምርጫ ክልል ጽፈት ቤቶች ለመራ ህዝብ ምቹና ተደራሽ እንዲሆኑ በተጨማሪም ህግን መሰረት አድርገው የተቋቋሙ መሆናቸውን የማረጋገጥ ስራ እየሰራ መሆኑን አስታውቋል በተጨማሪም መረጃዎች በተሟላ መንገድ የማደራጀት ስራ አስፈላጊ በመሆኑ ምርጫ ጣቢያዎቹ የሚገኙበት ትክክለኛ ቦታዎች ቴክኖሎጂን በመጠቀም የመለየትና የመመዝገብ ስራ እያከናወነ እንደሚገኝ ገልጿል በዚሁ መሰረት በመጀመሪያው ዙር በሲዳማ በድሬዳዋና በሐረሪ ክልሎች እንዲሁም ከደቡብ ኢትዮጵያ ክልል በጌዲዮ ዞን ላይ በ3495 ምርጫ ጣቢያዎች ላይ ምዝገባ የተከናወነ ሲሆን በሁለተኛ ዙር ደግሞ በደቡብ ኢትዮጵያ በማከላዊ ኢትዮጵያና በደቡብ ምዕራብ ኢትዮጵያ ክልሎች በተጨማሪም ከኦሮሚያ ክልል በጅማ ዞን ላይ በ9643 የምርጫ ጣቢያዎች ከግንቦት 3 ቀን 2017 ዓ.ም ጀምሮ የምርጫ ጣቢያዎች ምዝገባ እያከናወነ እንደሚገኝ ቦርዱ ገልጿል ይህ የምርጫ ጣቢያዎች ምዝገባ በቀጣይ በሶማሌ በአፋር በቤንሻንጉል ጉሙዝና በጋምቤላ ክልሎች ላይ ከግንቦት 25 ቀን 2017 ዓ.ም ጀምሮ የሚቀጥል ሲሆን በቀሪ የሀገሪቱ ክፍሎች ላይ ደግሞ ከሐምሌ 2017 ዓ.ም ጀምሮ የምርጫ ጣቢያዎችን የመመዝገብ ስራው የሚያከናውን እንደሚሆን ከምርጫ ቦርድ ያገኘነው መረጃ መላክታል ዓለም አቀፍ የገንዘብ ተቋማት በኢትዮጵያ የባንክ ኢንዱስትሪ ኢንቨስት የሚያደርጉበት ከፍተኛ አቅም መኖሩ ተገለጸ የኢትዮጵያ ፋይናንስ ፎረም የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ ከፍተኛ የመንግስት የሥራ ኃላፊዎች የሀገር ውስጥና የዓለም አቀፍ የገንዘብ ተቋማት የሥራ ኃላፊዎች በተገኙበት በመካሄድ ላይ ይገኛል በሳይንስ ሙዚየም በተዘጋጀው የኢትዮጵያ ፋይናንስ ጉባኤ የኢትዮጵያ የባንክ ዘርፍ በቅርብ ጊዜ እድገቶች የማሻሻያ እርምጃዎችና የቁጥጥር ስርዓት በሚል መሪ ሐሳብ የፓናል ውይይት ተካሂዷል በዚሁ ጊዜ የኢትዮጵያ ልማት ባንክ ፕሬዝዳንት ዶክተር እመቤት መለሰ በኢትዮጵያ የባንክ ኢንዱስትሪ ለኢንቨስትመንት አዋጪ የሆነ ያልተነካ እምቅ አቅም አለው ብለዋል በዚህም ዓለም አቀፍ የባንክና የገንዘብ ተቋማት መዋለ ንዋያቸውን ፈሰስ ቢያደርጉ ተጠቃሚ የሚሆኑበት ከፍተኛ የገበያ እድል መኖሩን ተናግረዋል በኢትዮጵያ የባንክ ኢንዱስትሪ የልማት አቅም የሆነ ወጣትና ከፍተኛ የህዝብ ቁጥር ሀብት መኖሩ ኢንዱስትሪውን ለመጠቀም መልካም አጋጣሚ እንደሚሆን አስረድተዋል በዚህም ዓለም አቀፍ የባንክና የፋይናንስ ተቋማትም የባንኪንግ ኢንዱስትሪ ገበያ በመጠቀም መዋለ ንዋያቸው ፈሰስ እንዲያደርጉ ጥሪ አቅርበዋል ትናንት በአዲስ አበባ ሳይንስ ሙዚየም የተዘጋጀው የኢትዮጵያ ፋይናንስ ጉባኤ ዛሬ ይጠናቀቃል ኢትዮጵያ ከመስኖ ፕሮጀክቶች በአመት 43 ቢሊዮን ብር እያመጣች ነው ተባለ የኢትዮጵያ ልማት ጥናት ኢንስቲትዩት ባካሄደው ጥናት መሰረት የከሰምና የተንዳሆ የስኳር መስኖ ልማት ፕሮጀክቶች በሚፈለገው ደረጃ ባለመሰራታቸው ሀገሪቱ በየአመቱ 43 ቢሊዮን ብር እያጣች መሆኑን ገልጿል የኢንስቲትዩቱ የግብርናና ገጠር ልማት ተመራማሪ ዶክተር መኮነን በቀለ ባቀረቡት ጥናት እንዳመለከቱት በእነዚህ ፕሮጀክቶች መሬት ያለ ማሳካት በግጭትና በተለያዩ ችግሮች ስራ መቆም እንዲሁም የጥገና መጓተት ከፍተኛ የገቢ እጥረት አስከትሏል በተለይም የከሰም ፕሮጀክት ከታቀደው 20700 ሄክታር ውስጥ እየለማ ያለው 2000 ሄክታር ብቻ በመሆኑ በየአመቱ 10 ቢሊዮን ብር ገቢ እንዳይገኝ ሆኗል ሲል ኢፕድ ዘግቧል በተንዳሆ ፕሮጀክት ደግሞ ከ9 አመታት በላይ ስራ በመቆሙ በአመት 33 ቢሊዮን ብር ኪሳራ እየደረሰ መሆኑና የአሊ ወሮ እንዲሁም ጎዴ ፕሮጀክቶች በሙሉ አቅማቸው ባለመስራታቸው በአመት 5.1 ቢሊዮን እና 6 ሚሊዮን ብር ገቢ እያጣች መሆኑን ጠቁመዋል የኢትዮጵያ ቴክኖሎጂ ኤክስፖ ኢቴክስ 2025 ዛሬ ይጀምራል ተባለ
ከ10 ሺህ በላይ ተሳታፊዎች የሚታደሙበት የኢትዮጵያ ቴክኖሎጂ ኤክስፖ ኢቴክስ 2025 ዛሬ በአዲስ አበባ በአዲስ ዓለም አቀፍ ኮንቬንሽን ማዕከል መካሄድ ይጀምራል። በዚህ ኤክስፖም የቴክኖሎጂው ስነ ምህዳር ማስፋትና ትብብር ማድረግ በሚቻልበት ጉዳዮች ዙሪያ ምክክር ይደረጋል ተብሏል። በተጨማሪም በዘርፉ ተዋናያን መካከል የልምድ ልውውጥ ይደረጋል ተብሎ ይጠበቃል። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እና በኢንፎርሜሽን መረብ ደህንነት አስተዳደር አዘጋጅነት የሚካሄደው ይህ የቴክኖሎጂ ኤክስፖ ከዛሬ ከግንቦት 8 እስከ 10 2017 ዓ.ም ድረስ እንደሚቆይ ተገልጿል። መንግስት በአምራች ኢንዱስትሪው ዘርፍ የውጭ ሀገር ባለሀብቶችን ለማበረታታት ምቹ ፖሊሲ ቀርጿል ተባለ። የኢንዱስትሪ ሚኒስቴር የኢንዱስትሪ መሰረተ ልማትና ግብዓት ዘርፍ ሚኒስትር ዴኤታ ሐሰን መሐመድ ከአድቫንስድ ትሬዲንግ ኤንድ ማይኒንግ ድርጅት ተወክለው የመጡ የኳታር ባለሀብቶች ተቀብለው አነጋግረዋል። በአምራች ኢንዱስትሪው ዘርፍ ለሚሰሩ የውጭ ባለሀብቶች መንግስት ምቹ ፖሊሲና ስትራቴጂ መቅረጹ ሚኒስትር ዴኤታው ለባለሀብቶቹ ገልጸዋል። ባለሀብቶቹ በግብርናና በማዕድን ዘርፍ ለመስራት ፍላጎት ያላቸው ሲሆን የግብርናና ማዕድን ውጤቶች ለአምራች ኢንዱስትሪው ዘርፍ በዋናነት ለግብዓትነት የሚያገለግሉ መሆናቸውን ጠቅሰው ሚኒስትር መስሪያ ቤታቸው ከሚመለከታቸው ሌሎች ባለድርሻ መስሪያ ቤቶች ጋር በመቀናጀት የሚጠበቅበት ድጋፍ እንደሚያደርግ አብራርተዋል። የትሬዲንግ ኤንድ ማይኒንግ ድርጅት ተወካዮችም በበኩላቸው የሚጠበቅባቸውን መስፈርት አሟልተው በቶሎ ወደ ስራ እንደሚገቡም ገልጸዋል። ከ127 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የገቢ ኮንትሮባንድ እቃዎች መያዛቸው ተገለጸ። የኮንትሮባንድ እቃዎች የተያዙት የጅጅጋ ጉምሩክ ቅርንጫፍ ጽህፈት ቤት ግንቦት 4 ቀን 2017 ዓ.ም ከሶማሌ ክልል ፖሊስ ጋር በቅንጅት በተሰራ ኦፕሬሽን መሆኑ ተገልጿል። በዚህ ኦፕሬሽን የኮንትሮባንድ እቃዎቹ ከሶማሌ ክልል ጀረር ዞን ልዩ ቦታው ደጋህማዶ ተብሎ በሚጠራው አካባቢ ምንም አይነት የጉምሩክ ስነ ስርዓት ሳይፈጸምባቸው በህገወጥ መንገድ በኮንትሮባንድ ወደ መሃል ሀገር ሲጓጓዙ ከህብረተሰቡ በደረሰ መረጃ ክትትል ሲደረግባቸው ቆይተው በቀን መያዛቸው ተገልጿል። በቁጥጥር ስር የዋሉት ከ127 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው ምግብ ነክ እቃዎች ሲሆኑ ወደ ጅጅጋ ጉምሩክ ቅርንጫፍ ጽህፈት ቤት የውርስ መጋዘን ገቢ ተደርገዋል ተብሏል። በተጨማሪም የኮንትሮባንድ እቃዎቹን ሲያዘዋውሩ የተያዙ 4 ተጠርጣሪዎችም በቁጥጥር ስር መዋላቸው ከጉምሩክ ኮሚሽን የማህበራዊ ድረገጽ ያገኘነው መረጃ ያመለክታል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሰው የሰዓቱ ዜና አሁንም እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን። እስራኤል በጋዛ በፈጸመችው ጥቃት የ100 ሰዎች ህይወት ማለፉ ተገለጸ። እስራኤል በሳት መሃል ለመደራደር እየፈለገች ነው ሲል ሐማስ መውቀሱን ተሰምቷል። የአሜሪካና አረብ ሀገራት መሪዎች ተኩስ አቁም ላይ እንዲደረስ ግፊት እያደረጉ ባሉበት ሰዓት ነው እስራኤል ጥቃቱን የፈጸመችው። የጋዛ ሲቪል መከላከያ ቃል አቀባይ ማህሙድ ባሳል 94 የሚሆኑት ሰዎች በጃባሊያ መጠለያ ጣቢያ እንደተገደሉ ተናግረዋል። በደቡባዊ ጋዛ ካን የኑስ ከተማ የእስራኤል የጦር አውሮፕላኖች በመኖሪያ ቤቶች አካባቢ ጥቃት ማድረሳቸውንም የፍልስጤም ዜና ወኪል ዋፋ አስታውቋል። እንደ ማህሙድ ባሳል ገለጻ በሰሜን ጋዛ 13 ሰዎች በጤና ጣቢያ ውስጥ እንዳሉ መገደላቸው ነው ያረጋገጡት። ባለፈው መጋቢት የተኩስ አቁም ስምምነት ከተጣሰ በኋላ እስራኤል በጀመረችው አዲስ ጥቃት በርካታ ንጹሃን መገደላቸው ዘ ናሽናል፣ ዘ ኒው አረብና ቢቢሲ ዘግበውታል። የዩክሬንና ሩሲያ የሰላም ድርድር ለውጥ እንዲኖር ዶናልድ ትራምፕ እና ቭላዲሚር ፑቲን መገናኘታቸው ግድ ነው ሲሉ የአሜሪካው የውጭ ጉዳይ ሚኒስትር ተናገሩ። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በቱርክ በሚካሄደው የዩክሬን ሩሲያ የሰላም ድርድር ብዙ ተስፋ እንደሌላቸውና ለውጥ እንዲኖር ዶናልድ ትራምፕ እና የሩሲያው ፕሬዝዳንት ቭላዲሚር ፑቲን መገናኘታቸው አስፈላጊ መሆኑ ተናግረዋል። በደቡባዊ ቱርክ የሰሜን ጦር ቃል ኪዳን ሀገሮች የውጭ ጉዳይ ሚኒስትሮች ጉባኤ ላይ ከተገኙ በኋላ ፕሬዝዳንት ትራምፕ እና ፑቲን በቀጥታ በዚህ ርዕስ ጉዳይ ላይ እስካልተወያዩ ድረስ እዚህ ለውጥ የምናገኝ አይመስለኝም ብለዋል። ቭላዲሚር ዘለንስኪ ሀገራቸው በኢስታንቡል ለሚደረገው ውይይት ልኡካንን እንደምትልክ
እንደምትልክ አረጋግጣለሁ ነገር ግን በሞስኮ የተላከው ዝቅተኛ ደረጃ ያለው ልኡካን ነው ሲሉ ነቅፈውታል የፑቲን የቅርብ ረዳት የሆኑት ቭላዲሚር ሜዲንስኪ በበኩላቸው የክሬምሊን ቡድን ሁሉም አስፈላጊ ብቃቶች እንዳለው ተናግረዋል መካከለኛው ምስራቅን እየጎበኙ ያሉት ትራምፕ ቀደም ብለው እርሳቸውና ፑቲን በአካል እስኪገናኙ ድረስ በሰላማዊ ንግግሮቹ ላይ ከፍተኛ መሻሻል የማይታሰብ መሆኑን ጠቁመዋል ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደናንተ ሲተላለፍ የነበረው የሰዓቱ ዜና ተጠናቋል ከዜናዎቹ ጋር ሰላማዊት ሙሉጌታ አብራችሁ ቆይታ አድርጌያለሁ ከቀሪ የኢሳት ዝግጅቶች ጋር ሰላም